ነገ ማለት ነው ሃይሚ አንድ ይምቧ ከአይኗ ከወጣ ማለት ነው በናቱ ይዘቅዘቃል እንዳይንደንቹ ማለት ነው። እየተዋወቁ ተናነቁ የሚባል ነገር አለ። አረ ውዶቼ የኔ ፍቅሮች ነገሩን አብርዱት እንጂ ኳስ በመሬት የምሬን ነው የምላችሁ። እኔ ከወሰድኩት ተሞክሮ ላካፍላችሁ ፈልጋለሁ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ በቡሩኬና በሃይሚ መሀል የተፈጠረውን ነገር ሁላችንንም እናውቀዋለን። በጣም ከባድና አወዛጋቢ ነገሮች ናቸው አሁን እየተፈጠሩ ያሉት። እናንተንም አወዛግቧቸዋል። ሀሳባችሁን በትክታክ ገጣችሁ እየገባችሁ ላይቭ ላይ እየሰነዘራችሁ ጥሩ ሀሳብም እያነሳችሁ ያላችሁ ሰዎች አላችሁ። ሌላው ነገር ደግሞ ለውሳኔ ለመሳደብና ሰውን ለመዘቅዘቅ ምናምን ነገር የቸኮላችሁ ሰዎች አላችሁ። ግን እኔ ለእናንተ የሆነ ነገር ማለት ፈልጌ ነው እና ለሃይሚዬ መልእክት አለኝ፣ እንዲሁም ለብሩክ ማለት ነው። እና ይህንን ቪዲዮ ላይክ ሼር አድርጉ። የእናንተን ሀሳብ አስተያየት ደግሞ በኮመንት አስቀምጡልኝ። በክፋት እንዳታዩት። እኔ ክፋት ልናገር አይደለም ወይንም ልሳደብ አይደለም ወይንም ልወቅስ አይደለም። እንደ ቤተሰብ እንደ ጨረቃ ፋሚሊ የተሰማኝን ስሜት ለእናንተ ለማጋራት፣ እናንተ ደግሞ ስሜታዊ ያደረጋችሁን ነገር አቅልዬ ስላዩትኝ ለእናንተን ደግሞ ተዉ ለማለት ነው ይሄንን ቪዲዮ መስራት የፈለኩት በቅድሚያ ማለት ነው። ምን መሰላችሁ ውዶቼ፣ ዩቲዩብ ብዙ ነገር ይሰራል። ዩቲዩብ ላይ ማለት ነው ድራማ ይሰራል፣ ፕራንክ ቪዲዮዎች ይሰራሉ፣ ብዙ ነገሮች ይሰራሉ። እዩ ምንም ያረገዘችው የወለደችው ልጅ ጭራሽ የለም። በእርግጥ የብሩኬና የሃይሚ ፍቅር ከምንም በላይ ከማንም በላይ የሚያስቀና ፍቅር ነው። ንጹህ ፍቅር ነው። የሆነ ከእግዚአብሔር የተሰጠ ፍቅር ነው። ይሄ ፍቅር የትም የሚገኝ አይደለም። ይሄ ፍቅር አይደለም ሰው ይቅርና ሴጣንም የሚቀናበት ፍቅር ነው። በእርግጥ ሰውም ሴጣንን ተሸክሞ ይዞራል። እናንተ ደግሞ ሃይሚዬ አሁን ላይ ብታለቅስ ብሩኬን እንዘቀዝቃለን፣ ዘቅዝቀን እንረግጣለን እያላችሁ ያላችሁ ልጆች አላችሁ። ያኔ ወዶች ተረጋጉ። እውነቴን ነው ምላችሁ። እንደዚህ ለማድረግ እንዳታስቡ። እኔ እየከለከልኳችሁ አይደለም። ከምንም በላይ እናንተ ለእኔ ያላችሁን ቦታ አውቃለሁኝ። ልክ እንደምታከብሩኝ ያክል እኔም አከብራችኋለሁ፣ እኔም እወዳችኋለሁ። ግን ልቆጣችሁ ወይንም እንትን ልላችሁ አይደለም። ግን ተረጋጉ። ሃይሚ ብታለቅስም ሃይሚ ብትከፋም ሃይሚ ነገሩም ግራ ቢያጋባትም እኛም ግራ አጋብቶናል። ሃይሚ አለቀሰኝ ማለት እኛም አለቀስም ማለት ነው። ግን ደግሞ ሃይሚ አለቀሰኝ ማለት ችግሩ ሳይፈታ ቀረ ማለት አይደለም። ሃይሚና ብሩኬ ከማንንም በላይ የሚተዋወቁ ሰዎች ናቸው። ዛሬ ጠብ አለ እንዲ ጠብ እኮ በሃይሚና በብሩኬ መሀል የመጀመሪያ አይደለም። ስንትና ስንት ጠብና ያስተናገዱ ሰዎች ናቸው። እሱን ትታችሁ እነሱን ሊያለያይ የመጣን ሰው በፍቅር የሸኙ ሰዎች ናቸው። አያችሁ፣ ከፈጣሪ ጋር ማለት ነው። እና ለውሳኔ አትቸኩሉ። ለመሳደብም ሆነ ለመዘቅዘቅ እንዳትቸኩሉም እንዳታደርጉትም። እነዚህ ሰዎች መልሰው የሚገናኙ ሰዎች ናቸው። መልሰው በሚገናኙ ሰዎች መሀል ገብተን ነገርን አጓጉል መጥፎ ነገርን ከመሰንዘር ይልቅ እንዴት ችግሩ መፈታት እንዳለበት የግል ሀሳባችንን ብናንሸራሽር በጋራ ሆነን በቲክታክም ይሁን በዩቲዩብም ይሁን ያ ነው የሚሻለው፣ እኔ እንዳዩትና እንደተመለከትኩት ማለት ነው። ነገር ግን ደግሞ እኔ ለብሩኬ ማለት የምፈልገው ብሩኬ መጥፋት ሳይሆን ወደኋላ መቅረት ሳይሆን ያለብህ አሁን ላይ ተገናኝተህ ሁሉንም ከሃይሚ ፊት ከሃይሚ ጋር ሆናችሁ አብራችሁ፣ ሃይሚ እኔ ምንም ቢፈጠር ከጎንህ ነኝ ብላ ቃል የገባችልህ ሴት ናት። ዲኤን ውጤቱ እንደተቀየረ ደግሞ አይደለም እናንተ እኛ አውቀናል። አንተን የሚጠላ ሰው የለም፣ አንተን የሚወቅስ ሰው የለም። ይቺ ሴጣን የመጣችው አንተንና ሃይሚን ለመለያየት ነው። ይሄ የታወቀ ነገር ነው። ስለዚህ መጥፋትም ሆነ ወደ ኋላ መቅረት ሳይሆን አብራችሁ ሆናችሁ የተቀየረውን ዲኤን ያንተ ልጅም ነው እንኳን ቢባል መጋፈጥ ነው ያለብክ። በእርግጥ እንደ ሴት ልጅ ሃይሚ ሊያጠራጥራትም ሊያናደዳትም ሊያበሳጫትም ሊያስለቅሳትም ይችላል። ልክ ናት፣ እንደ አንድ አፍቃሪ ሴት ማለት ነው። ግን ደግሞ ይሄ ወደ ኋላ መሄዱ አያስፈልግም። አብሮ መጋፈጥ ነው ያለውን ነገር ማለት ነው። አንተን የሚጠላ አንተን የሚወቅስ አካል ካለ በግል ሀሳብ አንስቶ ያ ሰው ያንተ ትክክለኛ ጥላትህ ነው ማለት ነው። ነገሩን እንደ ሰውኛ ከተረዳችሁ ዲኤን ውጤቱ ተቀይሯል። ይሄ የታወቀ ነው። ስለዚህ ለመሳደብና ሌላ ነገር ለመፍጠር ለውሳኔ አትቸኩሉ። የኔ ማሮች ተረጋጉ። ስድብም አያስፈልግም። ልጅቷን ለምን አሰድቧትም? ልጅቷን ለምን ባናቷ አተክሏትም? ለምን ቻናሏን ባናቷ አተክሉላትም?
ብዙ ነገር ማድረግ እኮ ትችላላችሁ በግሩፕ ሆናችሁ አይደል እንዴ? እኔ መጥፎ ነገር እየመከርኳችሁ አይደለም። ነገር ግን ደግሞ እሷ መጥፎ ነገር እያደረገች ነው፣ በልጆቻችን ላይ መጥፎ ነገር እየሰራች ነው ያለችው። ስለዚህ እሷ ማን ስለሆነች ነው የምትተወው? እና ማሮቼ ተረጋጉ። ለውሳኔም ሆነ ለምን ይሄ አትቸኩሉ። ለስድብ የሚሆን ለወቀሳ አንቸኩል። ሁላችንም፣ እኔም እናንተም ሁላችሁም ማለት ነው። ገስት ገብታችሁ ደግሞ ሀሳብ ስታንሸራሽሩ ይሄ አድሎ ያለው ሀሳብ አታንሱ። በእኩሌታ እኩል ነው የምናየው፣ በአንድ አይን ነው የምናየው ካላችሁ ሀይሚንና ብሩኬን አንድ አይነት ሀሳብ አንስታችሁ ይችን ልጅ እንዴት ከነሱ መሀል ማስወጣት እንዳለባችሁ ሀሳብ አንስታችሁ ለማንሸራሸር ሞክሩ። ይሄ አድሎ አትፍጠሩ። እናንተ አድሎ ስትፈጥሩ ይች ልጅ የበለጠ ተንኮልን ነው እያሰበ ያለችው። የእናንተን አይን እያየሽ ነው፣ የእናንተን እርምጃ እያየሽ ነው እየተራመደ ያለችው እንጂ ይቺ ምንም የምትፈጥር ሴት አልነበረችም። እንደውም ዲኤን ውጤቱን ራሱ አታስቀይረውም ነበረ። የአንዳንዶቻችሁ ኦዲየንስ ሀሳብ እና ንግግራችሁን እያየች ነው እየተከተለች ጥፋትን እያጠፋ ያለው ይቺ ሴት ማለት ነው። ስለዚህ አንድነትን ፍጠሩ፣ ሀሳባችሁን አንድ አድርጉት። አንድ አድርጋችሁ ሀሳባችሁን ለማንሸራሸር ሞክሩ ነው እያልኩ ያሉት። ሀይሚዬ ደግሞ መደንቀጥም ሆነ ማልቀስ አሁን ላይ አይጠበቅብሽም። ነገሩን ተጋፈጩና ነገርየውን ተጋፈጩና ዲኤን ውጤቱ እንደተቀየረ እናቃለን። እኛም አንቺም ጠንቅቀሽ ታውቂያታለሽ። ከንግግሩ አትረጃትም እንዴ? አሁን ትናንትና ሀይሚን ስንት ነገር ነው ያለቻት። ደሜና ያፈላችኝ እኔ ጭንቅላቷን ብላት ሁሉ ደስ ይለኛል። ሆርሞኗ ተቀያየረ፣ ከሱ ጋር ሆኜ እኔ እኮ እንዳትደነግጭ ብዬ ነው፣ ብቻሽን ብታዩ ይሻልሻል ምናምን ብዙ ነገር ነበር ስትቀረሽ የነበረው ያቺ ሴት። በጣም ነው የተናደድኩት ውዶቼ። ስለዚህ ያቺ ሴት በዚህ ንግግሯ ዲኤን ውጤቱን እንዳስቀየረችው በራሱ መረዳት ትችላላችሁ። ኋላ እዚህ ጋር ግሩፕ መስረታችሁ በግል ብሩኬን ከምትወቅሱ ሀይሚን ከምትወቅሱ አንድ ሆናችሁ በመሀል የመጣውን ጥላት እንደ ጨረቃ ፋሚሊ ወደ ዳር ብታደርጉ ነው የተሻለ የሚሆነው። ለስድብም ሆነ ፎቶ ለመዘቅዘቅ አስሩጡ። የኔ ማሮች ተረጋጉ። ሁሉንም ጊዜ ይፈተዋል። ጊዜ ያመጣውን ጊዜ እስከሚፈታው ዳር ሆናችሁ መመልከት ነው። ይህንን ሀሳቤን የምትደግፉት ሀሳብ አስተያየታችሁን በኮመንት አስቀምጡ። እኔ እየተቃወምኳችሁ አይደለም፣ በድጋሚ ማለት ነው። ግን ደግሞ ኔጌቲቭ የሆነ ሀሳብን ቶሎ ብሎ ማንሳት ጥሩ አይደለም። የተፋቀረ ሰው አይለያይም፣ መልሶ ይገናኛል ለማለት ያክል ነው። ሀይሚ ስታለቅስ አልቅሼ ነው። ሀይሚ ስትከፋ ተከፍቼ ነው። ከምንም በላይ መከፋቱ ያስከፋኛል፣ ለእሷ ያስለቅሰኛል። ይሄንን ነገር መከፋቷን አልፈልገውም። ሁል ጊዜ ደስታዋን ነው የምፈልገው። ግን ደግሞ ምን መሰላችሁ ሀይሚ ተከፋች ብዬ ባልተረጋገጠ ነገር ይሆናል የለ በውሸት ነገር በውሸት ስሙን አጥፍታ ይቺ ሴት በውሸት የብሩኬ ልጅ ሳይሆን የብሩኬ ልጅ ነው ብላ መታ ለጥፋ ብሩኬን ተነስቼ ልሰድበውና ልወቅሰው አልችልም። ለምን? ውሸት ነዋ። ምንም አልተረጋገጠም። ሲጀመር ሆዷ እኮ ባዶ ነው። አጥንት ነበረ ስናየ ነበረው። እና ታዲያ ለምንድን ነው ውዶች ሞኝ የምትሆኑት? ለምን አራዳ አንሆንም ነው እያልኳቸው ያሉት ባጭሩ ማለት ነው። እነዚህ ልጆች ተፋቅረዋል፣ መልሰው ይገናኛሉ፣ ጠብ አለ፣ ይታርቃሉ፣ እርቅ አለ። ጠብ እንዳለ ሁሉ እርቅ አለ እና መኮራረፍም እንዳለ ያው እርቅ አለ እና አይኖን እኮ ስለምንወዳት ነው የሆነ የምንናደደው አይደል? የሆነ ነገር ሲፈጠር። ነገር ግን ደግሞ ነገሩን ማን ነው የፈጠረው? ማን ነው ነገሩ እዚህ ደረጃ እንዲደርስ ያደረገው ብለን ዳር ሆነን ማየት ነው እንጂ ያለብን ልክ እንዳልተማረ ሰው የሆነ ጋጥ ወጥ መሆን የለብንም። ሁሉ ጊዜ ሰው እኮ ይታዘበናል ውዶቼ። እነዚህ ልጆች እኮ ይታዘቡናል፣ መልሰው ፍቅር ሲሆኑ፣ መልሰው አብረው ሲሆኑ ማለት ነው። እና ይሄንን ነው ማለት እንፈልገው። ተወደዳችሁት አሁንም ላይክ ሼር አድርጉ። ይሄ የኔ የግል ሀሳቤ ነው። አትናደዱ ልላችሁ ፈልጌ ነው። አትበሳጩ ውዶቼ። ስራ ነው፣ እመቤቴን ስራ ነው። ይች ልጅ ዝም ብላ ነው እያበደች ያለችው፣ ልጆቹ ሰላም እንዳይኖራቸው እያደረገ ያለችው እንጂ ብሩኬ ምንም ጥፋት ኖሮበት አይደለም። ስለዚህ ውዶቼ እኔም እናንተ ሁላችንም መረጋጋት ይጠበቅብናል። ገስት ላይ ገብተን የምናወራውን ነገር ለይተን ማወቅ አለብን። ብሩኬና ሀይሚን የሚለያይ መሆን የለበትም። አንድ የሚሆን ፍቅር፣ ሰላም የሚፈጥር ነገር ብሩኬ በምን አይነት መንገድ ይሄንን መፍታት እንዳለበት፣ ሀይሚስ እንዴት አድርጋ ነው ይሄንን ጉዳይ የሱ ልጅ ነው ቢባል በሐሰት እንኳን እንዴት አድርጋ ነው መቀበል ያለባት የሚለውን ነገር ለሀይሚ የሚያጽናና ቃል